አስተውለን ከሆነ በአረበኛ አጻጻፍ ሁለት አይነት የያ ቅርጽ ያላቸው ፊደላት እናገኛለን። አንደኛው ከታች ሁለት ነጥብ ያለው ሲሆን ሁለተኛው ደግሞ ምንም አይነት ነጥብ የለውም። ታዲያ ልዩነታቸው ምንድነው ከተባለ ይህ ከታች ሁለት ነጥብ ያለው ፊደል ሁላችንም እንደምናውቀው ልክ እንደ ያ ወይም ኢ በሚል ድምጽ የሚነበብ ሲሆን ለምሳሌ ፊ፣ ተጅሪ፣ የህዲ የሚሉት ቃላት ላይ ኢ የሚለው ድምጽ ማለት ነው። ይህ ፊደል በአረብኛ አልያ አልሙተጠሪፋ ተብሎ ይጠራል። የቃል መጨረሻ ላይ የምናገኘው ያ ማለት ነው። ሁለተኛው ደግሞ ይህ ምንም ነጥብ የሌለው ፊደል ልክ እንደ አሊፍ ወይም አ የሚል ድምጽ የሚነበብ ሲሆን ለምሳሌ አላ፣ ሙሳ፣ ሁዳ፣ አ የሚለው ድምጽ ማለት ነው። ይህ አይነቱ ፊደል በአረብኛ አሊፍ መቅሱራ ተብሎ ይጠራል። ስለዚህ ባጭሩ ነጥብ ያላት ከሆነች እንደ ያ ነው የምትነበበው፣ ነጥብ የሌላት ከሆነች ደግሞ እንደ አሊፍ ነው የምትነበበው ማለት ነው። ሆኖም ይህ ህግ የአረበኛ አጻጻፍ ላይ እንጂ ቁርአን ላይ አይሰራም። እዚህ ላይ እንዳስተዋልነው ሁለቱም ምልክቶች የቃል መጨረሻ ላይ ሊመጡ ይችላሉ። ሆኖም ቁርአን ላይ ግን የቃል መጨረሻ ላይ ልትመጣ የምትችለው ይቺ ነጥብ የሌላት ብቻ ናት። እቺኛይቱን ነጥብ ያላትን ምልክት በቁርአን ውስጥ የቃል መጨረሻ ላይ ፈጽሞ አናገኛትም። ጥያቄው ታዲያ ቁርአን ውስጥ ይቺን ፊደል ያገኘንበት ሁሉም ቦታ ላይ እንደ አሊፍ ነው የምትነበበው የሚለው ነው። መልሱ ግን አይደለም የሚል ነው። ምክንያቱም አንዳንድ ጊዜ እንደ አሊፍ አንዳንድ ጊዜ ደግሞ እንደ ያ የምትነበብበት ሁኔታ ስላለ ነው። በዛሬው ቪዲዮ እንግዲህ እቺ ምንም ነጥብ የሌላት ፊደል እንደ አሊፍ የምትነበበው መቼ ነው፣ እንደ ያ የምትነበበውስ መቼ ነው የሚለውን እናያለን። ለቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮ ለበርካታ ወንድምና እህቶች እንዲዳረስ ላይክ እና ሼር እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ነጥቦቹ እናልፋለን። በመጀመሪያ ደረጃ በቁርአን ውስጥ እቺን ፊደል በሶስት አይነት አመጣጥ ተቀምጣ እናገኛታለን። አንደኛ ከላይ ወይም ከታች ሐረካ ተቀምጦባት ልናገኛት እንችላለን። ሁለተኛ አለያ ከላይዋ ላይ ትንሿ የአሊፍ ምልክት ተቀምጦባት ልናገኛት እንችላለን። ሶስተኛ ከላይም ከታችም ምንም አይነት ምልክት ሳይኖራት ባዶዋን ልናገኛት እንችላለን። ከአንደኛው እንጀምር። ከላይ ወይም ከታች ማንኛውም አይነት ሐረካ ተቀምጦባት ልናገኛት እንችላለን። ማለትም ፈትሐ ወይም ከስራ ወይም ዶማ ወይም ሱኩን አሊያም ሸዳ አሊያም ደግሞ ማንኛውም የተንዊን አይነት ከላይ ወይም ከታች ተቀምጦባት ልናገኛት እንችላለን። የዚህን ጊዜ ታዲያ ልክ እንደ ያ እናነባታለን። ልክ እንደ ያ ፊደል ማለት ነው። ለምሳሌ በፈትሐ ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም፣ በከስራ ከሸፍና ዐንሁም ዐዛበል ኺዝይ ፊል ሐያቲ ዱንያ፣ በضማ ኢነ ረበከ ሁወል ቀዊዩል ዐዚዝ፣ በሱኩን ወአሽሂዱ ዘወይ ዐድሊን ሚንኩም፣ በሸዳ ወሰቢሕ ቢልዐሽይ ወልኢብካር፣ በተንዊን ሱሙን ቡክሙን ዑምዩን ፈሁም ላ ያዕቂሉን፣ ወይም የስአሉነከ ከአነከ ሐፊዩን ዐንሃ። እዚህ ላይ እንዳስተዋል ነው እንግዲህ እቺ ፊደል ከላይ ወይም ከታች ማንኛውም ሐረካ ተቀምጦባት ካገኘን ልክ እንደ ያ እናነባታለን ማለት ነው። ወደ ሁለተኛው እንለፍ። ከላይዋ ላይ ትንሿ የአሊፍ ምልክት ተቀምጦባት ልናገኛት እንችላለን። እቺ ትንሿ የአሊፍ ምልክት አሊፍ ኺንጀርያ ተብላ ትጠራለች። የጩቤ ቅርጽ ያላት አሊፍ እንደማለት ነው። ታዲያ በዚህ መልኩ የምትመጣ ከሆነ ልክ እንደ አሊፍ ማንበብ ይኖርብናል። የዚህን ጊዜ ታዲያ መጀመሪያ አካባቢ ላይ እንዳልነው አሊፍ መቅሱራ ተብላ ትጠራለች። ለምሳሌ ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة። እዚህ ላይ እንደምናስተውለው ሶስቱም ቦታዎች ላይ በዚህ መልኩ ከላይዋ ላይ አሊፍ ተቀምጣባት እናገኛለን። ለዛም ነው በአሊፍ ያነበብነው። على قلوبهم وعلى سمعهم وعلى أبصارهم። ሌላ ምሳሌ صحف إبراهيم وموسى، ወይም أولئك الذين اشتروا الضلالة بالهدى። ሌላ ምሳሌ فأما من أعطى واتقى። ስለዚህ እነዚህ አንቀጾች ላይ እንዳስተዋልነው እቺ ፊደል ከላይ የአሊፍ ምልክት ተቀምጦባት ካገኘን ልክ እንደ አሊፍ እናነባታለን ማለት ነው።
ወደ ሶስተኛውና የመጨረሻው አመጣጥ እንለፍ። እቺ ፊደል ከላይም ሆነ ከታች ምንም አይነት ምልክት ሳይኖርባት ልትመጣ ትችላለች። የዚህን ጊዜ ታዲያ እንደ አሊፍም ሆነ እንደ ያ ለማንበብ ከሷ ቀድሞ ያለው ፊደል ሐረካውን ማየት ይኖርብናል። ምን ማለት ነው? ከሷ ቀድሞ ያለው ፊደል ከስራ ከሆነ እንደ ያ ትነበባለች። ከሷ ቀድሞ ያለው ፊደል ፈትሐ ከሆነ እንደ አሊፍ ትነበባለች። ምን ማለት ነው? ከሷ ቀድሞ ያለው ፊደል ሐረካው ከስራ ከሆነ እንደ ያ ወይም ኢ በሚል ድምጽ ትነበባለች ማለት ነው። ከሷ ቀድሞ ያለው ፊደል ሐረካው ፈትሐ ከሆነ ደግሞ ልክ እንደ አሊፍ ወይም እንደ አ ድምጽ ትነበባለች ማለት ነው። ለምሳሌ ከሷ ቀድሞ ከስራ ሲመጣ አለዚ ዩወስዊሱ ፊ ሱዱሪ ናስ፣ እዚህ ላይ ከሷ ቀድሞ ከስራ ስለሆነ የመጣው ፊደሏን ልክ እንደ ያ ነው የምናነበው ወይም ደግሞ እንደ ኢ ማለት ነው። አለዚ ፊ። ሌላ ምሳሌ يهدي إلى الرشد فآمنا به ويم والغارمين وفي سبيل الله كسوا قدمو فتحة سمت أدقمو لا يصلاها إلا الأشقى زي هون كسوا قدمو يالو فتحة سلونا بألف ويمدمو بأ دمسنو منا نبو أشقى ويم وسيجنبها الأتقى ልዩነታቸው በደንብ ግልጽ እንዲሆንልን ሁለቱንም አነባብ ያዛ አንቀጽ እንመልከት። لا يضل ربي ولا ينسى ረቢ የሚለው ላይ ከስራ ቀድሞ ስለመጣ በያ ወይም ደግሞ ኢ በሚል ድምጽ ነው የምናነበው ረቢ። የንሳ የሚለው ላይ ደግሞ ፈትሐ ቀድሞ ስለመጣ በአሊፍ ወይም አ በሚል ድምጽ ነው የምናነበው የንሳ ረቢ የንሳ። እዚህ ላይ ባይሆን እቺን ምንም ምልክት የሌላትን ፊደል በአሊፍም ሆነ በያ የምናነባት ከሷ ቀጥሎ ካለው ቃል ጋር ሳናያይዝ ለብቻ የምናነባት ከሆነ ነው። ከቀጣዩ ቃል ጋር ቀጥለን አያይዘን የምናነብ ከሆነ ግን ሙሉ በሙሉ አትነበብም። ለምሳሌ ወሁዱ ኢላ ስንቀጥል ወሁዱ ኢላ ጠይቢ፣ ኢላ ጠይቢ ሳይሆን ኢላ ጠይቢ ሙሉ በሙሉ አትነበብም። ሌላ ምሳሌ ፈቢእሰ መትዋ ስንቀጥል ፈቢእሰ መትወል ሙተከቢሪን፣ መትዋል ሙተከቢሪን ብለን አንስብም። መትወል ሙተከቢሪን ልክ እንደሌለች አድርገን ሳናነብ ነው የምናልፈው። ሌላ ምሳሌ ወልሙአለፈቲ ቁሉቡሁም ወፊ ብንቀጥል ወፊ ሪቃቢ፣ ወፊ ሪቃቢ ሳይሆን ወፊ ሪቃቢ ብለን ሳናነባት ዘለን እናልፋለን ማለት ነው። በጥቅሉ በቁርአን ውስጥ ይችን ፊደል የቃል መጨረሻ ላይ ካገኘናት ልክ እንደ ያ ወይም ኢ ልትነበብ ትችላለች። አሊያም ደግሞ ልክ እንደ አሊፍ ወይም አ ልትነበብ ትችላለች። እንደ ያ የምትነበበው ከላይም ሆነ ከታች ማንኛውም ሐረካ ተቀምጦባት ካገኘን ሲሆን እንደ አሊፍ የምትነበበው ደግሞ ከላይዋ ላይ ትንሿ የአሊፍ ምልክት ተቀምጦባት ካገኘን ነው። ሆኖም ከላይም ሆነ ከታች ምንም አይነት ምልክት ካላገኘንባት ከሷ ቀድሞ ያለውን ፊደል ሐረካውን እንመለከታለን። ከስራ ከሆነ ልክ እንደ ያ ትነበባለች። ፈትሐ ከሆነ ልክ እንደ አሊፍ ትነበባለች። ሆኖም እቺን ፊደል ከቀጣዩ ቃል ጋር ቀጥለን ወይም ደግሞ አያይዘን በመናነብበት ጊዜ ሙሉ በሙሉ የማትነበብበት ጊዜ ስለሚኖር ጠንቀቅ ማለት ያስፈልጋል። የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበረ። ብዙ እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ሌሎች ወንድምና እህቶችም እንዲጠቀሙበት ላይክ እና ሼር ማድረግ እንዳይረሳ። እንደዚህ አይነት ትምህርቶች በየጊዜው እንዲደርሳችሁ ቻናሉን ሰብስክራይብ ማድረግም እንዳትረሱ። በቀጣይ በሌሎች ተመሳሳይ ጠቃሚ ትምህርቶች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።